እያዩ መውጣት በጣም ከባድ ነው። ለማንኛውም ቢሮ ጠብቅሻል። እሺ አንዘሻት መለዘበዝ ጋር ነጣችሁ አራት የኔ 15 ሰዓት አልቻልኩም። ይኸው ቅጧት የመጀመሪያ ታዘብዘኛለች። ጭራሽ እንደዚህ ተጀመረ። በጣም ጥሩ። ኧረ እኔ 10 ደቂቃ እንኳን አልሞላኝም እዚህ ከመጣሁ። እሺ በቃ ይቅርታ። ከዚህ በኋላ እዚህ ኪችን ድረሽ አለ። ቆይ እስኪ ልጠይቅሽ፣ በመሰረቱ እዚህ ምን ልታደርጊ መጣሽ? ድረሽ አለ እንታለሽ ድራሽ አፍሽ እዚህ አንቺንም እንዳለላትንሽ ደግሞ ተላተን ስላለች እንደዚህ ተውሰኛ። ቆይ ግን ምን አድርጋችሁ ነው እንደዚህ የምታሰቃዩ? ዝም በይ አንቺን ማድረሽ ደግሞ እዚህ እኔና አንቺ ሊወጣ ላስወጣሽ። ደስ ይለኛል። እናስብበታለን። አንቺ በጣም ብልጥና ጎበዝ ነሽ። እንግዲህ ምንም አማራጭ የለኝም። ህይወት አማራጭ አልሰጠችኝ። አማራጮችን መፍጠር እየበለጠ ውብ ነው። ስለዚህ አማራጮችን ፈጠሪ። ብልጥ ሴት ደግሞ ከኔ ጋር መጠቃቀም ከቻልሽ የማትጠቂውን ሲሳይ ነው ማወርድልሽ። እሺ ተስማምተናል። መጀመሪያ ግን ሲሳይን በጥቂቱ አሳየኝና ከዛ ለትልቁ ነገር እንስማማለን። የሚያስገርመኝ አውቃለሁ። ምንድን ነው ያስገረመሽ? ሊቆጭ የነገሮች ፍጥነት። መገረሙን ተይና ከፍጥነታችን ተማሪ። የምትሰጪው ነገር መስጠት አለብሽ። እያጓጉ መቆየት ምንም ትርፍ የለውም። እሺ እየሰማሁ ነው። ሰሞኑን ነበር ልነግረኝ ነበር፣ ግን አንተ አንዳንድ ነገሮችን እንዳየህና እንደጠረጠርክ ስለነገረኝ ያው ሁሉም ነገር ይጣራ ብዬ ዝም አልኩኝ። ያው ከትናንት በኋላ ግን ብነግረን ችግር የለውም ብዬ። እሺ ቀጥል፣ እየሰማሁ ነው። አምላክ የሆነ በቃ ሰው ሳልወዳድ ማለቴ ፍቅር ሊይዘኝ ነው መሰለኝ። ይዞኛል በቃ ማለቴ አንተ ለማመን ጫፍ ደርሰህ እንደ እሳት እየሸሸ ያለውን ነገር እኔም እየተሰማኝ ነው። ማለቴ በስተ እንደወደድካት ማለት ነው። ማናት? ታውቃታለህ እባክህ? ሄርሜላ በአምላክ እጅግ ደንግጦ ይገኛል። እንግዲህ አቤል ከሄርሜላ ፍቅር እንደያዘው እየነገረው ነው። ህብስትና ታፈሴም ተቀራርበዋል። እጅግ አዳዲስ ነገር ተፈጥረዋል ማለት ነው። እንግዲህ አቶ አለሙም ከሄርሜላ ጋራ ለማደር እየጠየቃት ይገኛል። እስከ ገንዘብ መስጠት ድረስ እንግዲህ እቺን ሌሊቴን ውብ አድርግልኝና እስከ መጨረሻ ውብ አደርግልሻለሁ እያላትም ይገኛል። እንግዲህ ህብስቴና ታፈሱ በመቀራረባቸውም እጅግ እየተናደደች ነው ቢፍቱ ማለት ነው። ሆኖም እንግዲህ ለመተተኛውም ደውላ እንዴት ነው ይሄ መድኃኒት በደንብ ያልሰራው እያለች ነው። ብዙ አዳዲስ ነገር ተፈጥረዋል። ሆኖም ሄርሜላ ደግሞ በአምላክን በቪዲዮም እያስፈራራችው ነው። እንግዲህ በባለፈው ክፍል ላይ እንደምናስታውሰው በአምላክ ሰክሮ ወደ ቤት እንደተመለሰና አብረው ተኝተው እንደባነነ ነበር ክፍሉ የተጠናቀቀው። እሱም ከአጠገቤ ጋር ምን ትሰሪያለሽ ብሎ ሲጠይቃትም እኔ እንደውም ተው እያልኩ ራስነ እንደዚህ አይነት ነገር ላይ የገባኸው ብላ ትለዋለች። እሱም ከአጠገቤ ጋር እንድትነሺ እፈልጋለሁ። በፍጹም እኔ ይህንን ነገር አላደረኩም። ምንስ ነው የተከሰተው? በአምላክ አስብ፣ ወደ ራስ መለስ አስብ። እንዴት ነው ክፍልህ የገባችው? ምንድን ነው የተፈጠረው? በማለት እንግዲህ እያሰበ ነበረ። የዛን ቀን እንግዲህ በመጠጥ ሰክረው እንደነበረና ንዴት ውስጥ እንዳለ ያስታውሳል። ከዛንም እንግዲህ ክፍል እንዳስገባችው ያስባል። ከዛ የተከሰተውን ነገር ምንም ነገር ሊያውቅ አልቻለም። እጅግ በጣም ይናደዳል። እንግዲህ በእሷ ላይ በህብስቴ ላይ ይህንን ነገር በማድረጉ በጣም እጅግ አዝኖ ልቡም ተሰብሮ ይገኛል ማለት ነው። ሆኖም እንግዲህ ሄርሜላም ለብቻዋ ታስባለች። እሷም ያሳለፈችውንና ያደረገችው ያሰበችው ስለተሳካላት እንደዚህ በቀላሉ ሎተሪ ይደርሰኛል ብዬ አስቤ አላቅም። ለካ ሎተሪ እንደዚህ ሊደርሰኝ በጣም ቀላል ነው እያለች እንግዲህ እሷም ወደ ክፍል ይዛው ከመጣች በኋላ እቺን ነገር መጠቀም አለብኝ፣ እድሌን ማሳለፍ የለብኝም ብላ ትላለች። እሱንም ክፍል ካስገባች በኋላ እሱም ህብስቴን እየጠራ ህብስቴን ፍቅሩን እንዴት እንደሚገልጥላትና እንዴት እንደሚወዳት እንዴት ልናገር እያለ እንግዲህ ብቻውን እያወራ ከዚህም በኋላ ህብስቴ የተባለች የለችም፣ አበቃ፣ እችን እድል መጠቀም አለብኝ በማለት እንግዲህ እሱን አልጋው ላይ ከወረወረችው በኋላ በሯን ከዘጋች በኋላ ካሜራና ቪዲዮ አብራ ትነሳለች። ከዛን እንግዲህ እቺ እድል በጣም ተመችቷኛለች ሄርሜላ የኔ ቆንጆ እያለች ራሷን እያደነቀች እና እየሳቀች ከህብስቴ ጎን ተኝታ ደግሞ እቺ ከርፋፋ እንደዚህ ስስቅና ስደሰት ብቻ ነቅቷ ምን ሆነሽ ነው እንዳትለኝ እያለች እንግዲህ በጣም እየተደሰተች ባደረገችው ነገር እንግዲህ
ህብስቴ ጓደኛዋ ነች። ከጓደኛዋም እንደ እህቷ አብሮ አደግ ናቸው። ሆኖም እንግዲህ እዚህ ጋር አሁን እሷ እንደምንም አስክራው አብራ እንዳደረ አድርጓ ፎቶውን ተነስቷለች። እዛ ጋር ደግሞ እየተደሰተች ነው። ህብስቴም እንግዲህ ምን ሆንሽ ነው ዛሬ ደስታሽ በጠዋቱ ብላ ስትላትም አይ እንደዚሁ ነው ጓደኛዬ በጣም ደስ ብሎኛል ብላ ትላታለች። እሷም እንግዲህ እንደዛ እየተደሰተች እያለ እንዴት ተነሳሽ? አውኩ ማታ በጊዜ ያልተኛው በአምላክን እየጠበኩት ነበር በአምላክ ስትላት ቆይ አለ ብላ ትላታለች። እሷም እንግዲህ በአምላክ ወዴት ሄደ በማለት በጣም በመጨነቅ ወደ ኩሽና ትሄዳለች ማለት ነው። ወደ ኩሽናም እንግዲህ ስትሄድ ህብስት ወደ ኩሽናም ከሄደች በኋላ ታፈሱ ጋራ እያወሩ ነበረ። ታፈሱንም እንግዲህ መቼ ነው የወጣው አልመጣም ወይ በአምላክ የት ሄዶ ነው ብላ ስትጠይቃት እሷም እንግዲህ እኔ አላቅም እኔም እንዳንቺ ውስጤን እየቆረጠኝ ነው ብላ ትላታለች። አንቺ ለምን ይቆርጥሻል ብላ ስትላት አይ እትዬ ሁለት ሞታን ያለችው ለካ ልክ ነው እያለች እያለ እንግዲህ ቢፍቱ ትመጣለች። ቢፍቱም እንግዲህ ስትመጣ ምንድን ነው እዚህ የምትሰሩት? አንቺስ እዚህ ምን አባሽ ነው የምትሰሪው? ደግሞ ምን እያወራችሁ ነው እያለ ብላ ትላለች። ህብስቴም ድንገት አደረቀችኝ እኮ እዚህ መታ ብላ ስትልም ምንድን ነው እዚህ ሲጀመር ኩሽና ውስጥ የምትሰሪው በማለትም ከግድግዳው ከዚህ ከኩሽናው ጠረፍ ጋራ ታጋጫታለች። እሷም እንግዲህ ግንባሯ ያብጣል። እትዬ ይቅርታ አድርግልኝ እያለቻት ነበር። ሁለተኛ አልመጣም፣ ሲጀመር ምን ልትሆኚ ወደዚች ኩሽና ትገቢያለሽ በማለት ትቆጣትና እንግዲህ ታፈሰን ይዘሻት ውጪ በይ ይዘሻት ሂጂ አንቺንም እንደዚሁ እንዳላጋጭሽ ብላ ትላታለች። እሷም እንግዲህ ክፍል ካደረሰቻት በኋላ ህብስቴም ታፈሴን ይቅርታ አድርጊልኝ በእኔ ሰበብ አስቆጣውሽ አይደለ ብላ ስትላት እሷም አዎ ሁለተኛ እዛ እንዳትመጪ ካለች በኋላ ቆም ትልና አይ ምንም ያጠፋሽው ምንም ይቅርታ የሚያስጠይቅ ነገር የለም። ምን ሆኖ ደግሞ ይቅርታ የሚያስጠይቀው? ስለዚህ ምንም ነገር አታስቢ ብላ ትላታለች። እሷም እንግዲህ እሺ በማለት ዝም ትላለች ማለት ነው። ህብስቴም ወደ ኩሽና ስትመለስ እንግዲህ አቶ እትዬ ቢፍቱ በጣም ተናዳ ለምንድን ነው የምትቀራረቡት? በፍጹም ከእሷ ጋር እንድትቀራረቢ አልፈልግም። ስራሽን አርፈሽ ስሪ። የምልሽን ነገር የማታደርጊ ከሆነ የእሷ እጣ ነው የሚደርስሽ፣ አጋጭሻለሁ በማለት እንግዲህ እጅግ በጣም ትቆጣታለች። ምንድን ነው እንደዚህ የሚያፈዝሽስ? አፍ ለአፍስ ተገጣጥማችሁ የምታወሩት በማለት እንግዲህ ታፈሴና ህብስቴ በመቀራረባቸው እጅግ በጣም ተናዷ ትገኛለች። እንግዲህ ታፈሴና ህብስቴ ከተቀራረቡ ነገሮች ሁሉ እንደሚፈርሱባት እርግጠኛ ስለሆነች ማለት ነው። እንግዲህ እዛ ጋር ነገሮቿ እንዳለ ነው የሚፈርሱባት። እሷ ያሰበችው እቅዷ አላማዋ ይፈርስባታል ማለት ነው። ሆኖም እንግዲህ ህብስቴ ደግሞ ጌታዬ ምን አጥፍቼ ነው እንደዚህ የምትፈትነኝ? ማንነስ የረገመኝ በማለት እንግዲህ ብቻዋን እያለቀሰች ትገኛለች ማለት ነው። ሆኖም እንግዲህ በአምላክ ከእንቅልፉ ከባነንና ከነቃ በኋላ ጠዋት ሊወጣ ሲል አቶ አለሙ ያየዋል። ምንድን ነው አንተ ጫማን ራሱ አታስረም እንዴ? ምን አደናብሮ ነው እንደዚህ የምትሄደው ብሎ ሲለውም እሺ ደግሞ ሰሞኑን ትቢት ቀንሶልሃል በሰላም ነው ብሎ ሲለውም እና ትቢቴ ከቀነሰልኝ ካዳ ማመስገን ነበረብህ ትቢቴ ስለቀነሰብኝ ሲል እኔ ምን አገባኝ ስላንተ ትቢት ማመሰግነው፣ እንደፈለክ መወጣጠር ትችላለህ፣ ለእኔ ላለሙ ብለህ ነው እንዲ የምትተብተው ይለዋል። እሱም አሁን ከመንገዴ ላይ ዞር በልልኝ እባክህ እንደዚህ ፍንድ ፍንድር አድርግ ብሎ ይለዋል። እሱም ስራውን እንዴት እየሰራህ ነው ብሎ ሲጠይቀው ስራውን እየሰራው ነው አሁን ከመንገዴ ላይ ዞር በልልኝ ብሎ ሲለው በቃ ይሄ ትቢት ከአንተ ላይ አይጠፋም አይደል ብሎ ሲል የምን ትቢት ነው አሁን አሳልፈኝ ብሎ እንግዲህ ጫማውን ሳስር በንዴት ወደ አቤል ጋር ይሄዳል ማለት ነው። እሱም እንግዲህ እዛ ሲሄድ እጅግ በጣም ተናዶ ነበር የሄደው። አቤላ ደግሞ እንግዲህ በጠዋቱ ተነስቶ በጣም በደስታ እንግዲህ ከርብቃ ፍቅር ስለያዘው ደስ ብሎት እች ልጅ ወድጃታለሁ አምላኬ
ቆንጆ ሴት ሰጥቶኛል እያለ እየጨፈረ እያመሰገነ ነበረ። አለሙም ይደውልለትና ስራውን እንዴት አደረግ እጅ በእጅ ፍጥነት ምን እያደረክ ነው ብሎ ሲለው እጅ በእጅ ይላል እንዴ ብሎ ስልኩን ወደዛ አድርጎ ምን እያልክ ነው ያለው ሲልም አይ ምን ነው አቶ አለሙ በጠዋት አልሆነም እንዴ ብሎ ሲጠይቀው አይ ሚስት የለ ድስትና ሚስት ደግሞ ምን ያገናኘዋል? ድስት መቼም ከቤት አይጠፋም። ወንደላጤም ሆነ ወንደላጤም አልሆነ ድስት ከቤት አይጠፋም። ሳይሰራ አይበላ። መቼም ሁል ጊዜ በዚህ ኑሮ ተወዷል እያሉ መቼም ከሆቴል ሁል ጊዜ እየበላ አይኖር ይሄ ልጅ። ሚስትን ባይኖረው ድስት ይኖረዋል። ሚስት የለ ድስት የለ። አሁን ለዛ ነው የደወልኩልህ። ምን ነው የጀመርከው ነገር አለ እንዴ ብሎ ሲለው አይ አታለሙኔ ስራዬን ነው ካዲያ ሰርተ ጨርሳል ፋይሉን ሲለው እሱ ፋይሉን ሲጀመር አልሰራም። ሄርሜላን እያሰበ ነበረ ማለት ነው። ካለ ሄርሜላ ሊተነፍስ አልቻለም። ከዛን እንግዲህ አይ ሰርቻለሁ ብሎ ይለዋል። እሺ በቃ እንዳትዘናጋ አሁን ብሎ ሲለው እሺ አሁኑኑ አስተካክላለሁ ሁሉንም ነገር በማለት እንግዲህ ይናገራል ማለት ነው። ሆኖም እሱ ያንን ነገር ሲናገርበት ነበረ። እሱም እንግዲህ ያንን ከተናገረ በኋላ ምንድን ነው የምታደርጉት በማለትም ይናገራል ማለት ነው። ሆኖም ያንን በሚናገርበት መልኩ ማለት ነው እሱም እዛ ጋር ወረቀቱን ሳይሰራ ነበር የተናገረው። እሱም ወደ ፍጥነት ወደ ስራው ይሄዳል ማለት ነው። በአምላክም እንግዲህ እጅግ በጣም በመናደድ ከሄርሜላ ጋር በማደሩ በመናደድ ወደ አቤል ጋር ነበር የሄደው። እሱም ሲሄድ ምንድን ነው አንተ ፊት ምን ይመስላል ደግሞ ብሎ ሲለውም ፊቴ ምን ያደርግልሃል? አንተ ምን እየሰራ ነው? በጣም ተናድጃለሁ ብሎ ይለዋል። እሺ ምንድን ነው ያናደደ? መቼም የማያናድድ ነገር የለም ለእኔም እየተከላከልክልኝ ነው እንዴ ብሎ ይለዋል። እሱም አሁን ተውና ወሬውን በጣም ተናድጃለሁ በማለት እንግዲህ ሊነግረው ይፈልጋል። እሱም በጣም እንደተደሰተ ሲነግረው አይ የተናደደበትን ትንሽ ጫፉን ሊነግረው ሲል አቤላ በጣም ፊቱ ይቀየራል። አይ ሳይ ፊት ተቀይሯል፣ መጀመሪያ ያንተን ደስታ ንገረኝ ብሎ ይለዋል። እሱም እኔ ፍቅር ይዞኛል ብሎ ይለዋል። በቃ ልክ አንተ ህብስትን ወደሃት ለመናገር እንደፈራው አንተን የተሰማ ሁሉ እየተሰማኝ ነው፣ በጣም አፍቅር ያለው ይለዋል። እሱም ማናት ታዲያ በማለት እንግዲህ ሲጠይቀው ሄርሜላ እንደሆነች ይነግረዋል። እሱም እጅግ በጣም ይደነግጣል። ሄርሜላ ይለዋል። አዎ ሄርሜላ ናት። ምን ነው ደስ አትልም እንዴ? በጣም የወደድኳት ብሎ ሲለው አይ አሪፍ ነው በቃ ጥሩ ነው እንኳን ወደድካት ብሎ ይናገረዋል ማለት ነው። ሄርሜላ እንግዲህ መጥፎ ሴትና መጥፎ ሰው እንደሆነች ከዚህም በፊትም ነግሮት ነበረ። ምነው ሄርሜላን አንተ አላመንካትም አልተቀበልካትም ብሎ ሲለውም አላመንኳትም ሳይሆን አሪፍ ነው ብሎ ይለዋል። ዛሬ የተለየ ነገር አሳይተኛል፣ ፊት ሁሉ ጥሩ አይደለም፣ ካነጋገር አው ካለ ወትሮ የተቀየርኩብ አይደለ፣ በቃ ጥሩ ነው በማለት እንግዲህ የእሱን ደስታ አለማደፍረስ ብሎ ትቶት ሄዷል ማለት ነው። መጀመሪያ እንግዲህ እሱ ወደ እሱ ጋር እየመጣው ስለተፈጠረው ነገር ሊነግረው ነበረ። ሆኖም እንግዲህ አቤላ ደግሞ እሷን ወድጃለሁ ስላለ ቀጥ ብሎ ወደ ቤቱ ይመለሳል ማለት ነው። እንግዲህ እዚህ ጋር ደግሞ ትልቁ ዳቦ ሊጥ ሆነ ይላል የሀገሬ ሰው ሲተረተር። ትልቁ ዳቦም ሆነ ትንሹ ዳቦ ሊጥ መሆኑ አይቀርም እሳት ካልነደደበት። ግን እነሱ ደግሞ ትልቁ ዳቦ ሊጥ ሆነ ይላሉ። እንግዲህ አሁን ላይ ትልቁ ዳቦ ሊጥ የሆነበት ዛሬ እንግዲህ ሄርሚ ተኝቷ ነበረ የህብስቴ አልጋ ላይ። እንግዲህ ማታ ተንኮላን ስጠነስስ ስላደረች አልተኛችም እና ከዛ ናቱ አለሙ ደግሞ ህብስቴ መስሏል ልጄ ተነሽ ብሎ ሲቀሰቅሳት እንዴ ልጅቷ ምን ሆና ነው አሰማም ብሎ ብርድ ልብሱን በደግ ሲያደርግ ወይዘሮ ሄርሜላ ናት ማለት ነው። ከዛም በኋላ ይቅርታ ገላሽ ውበትሽ በጣም ነው ገላሽ የሚያምረው ብሎ ይላታል። እሷም ትደነግጥና ይቅርታ አድርጉልኝ ማታ ስላልተኛው በጊዜ አልተነሳውም ነበረ ብላ ስትለውም አረ ምንም ችግር የለውም በቃ የኔ ቆንጆ ብሎ ይላታል። በቃ በኋላ ቢሮ ጠብቅሻለሁ በማለት ይሄዳል። እሷም ወደ ቢሮ ትሄዳለች ማለት ነው። ቢሮም ከሄደች በኋላ የኔ ቆንጆ እኮ አንቺ ፈጣንሽ ለሁሉም ነገር በማለት ይላታል።
እሷም እንግዲህ አንድ ሁለት እያሉ እያወሩ ይገኛሉ ማለት ነው። እንግዲህ በሚያወሩበትም ሰዓት እሱ ያለውን ነገር እየተነጋገሩ ሳለም በጣም እንደምታምርና ቆንጆ እንደሆነች ከዛን ደግሞ እናቷን እንደሚያሳክምላት ይነግራታል። እስከ መጨረሻው ድረስ እናቷን ተንከባክቦ እንደሚያሳክማት እሱ በምትለው ነገር ከተስማማ ይጠይቃታል። ምንድነው ንገረኝ በማለት ትለዋለች። እሱም እችን ሌሊቴን ውብ ካደረግሽልኝ በዚህ በተዋበ ገላሽ እኔ እናትሽን እስከ መጨረሻው ድረስ አሳምክምልሻለሁ፣ ህይወትሽን ገነት አረግልሻለሁ ብሎ ይላታል። እሷም እስቲ ከመጀመሪያው ከመነጋገራችን በፊት ገነት አድርግና አሳየኝ በማለት ስትለው እንግዲህ ብሩን ያወጣና ይሰጣታል። ብሩን አውጥቶ ከሰጣትም በኋላ እሷም እንግዲህ ፍጥነት ትለዋለች። ፍጥነት እንግዲህ ከኛ ተማሪ ያሽውን ነገር እያጓጓሽ ከምትቀመጪ ፍጥነት ከኛ መማር አለብሽ ብሎ ይላታል። እሷም እንግዲህ ያው ገንዘብን ፍለጋ ስለሆነ ስልክ ቁጥሯን ትሰጠውና እሺ ያለሙ በኋላ እደውልልሃለሁ ብላ እንግዲህ ከሚስቱ ወንድም ጋር ተኝቷለች። አሁን ደግሞ ከአቶ አለሙ ጋር ለመተኛት ተስማምታ እንግዲህ ብሩንም ወደ አካውንቷ አስገብቶላት ስልክም ተቀያይረዋል ማለት ነው። ሆኖም እንግዲህ ህብስቴ አሁንም በአምላክ እያለች ስለ በአምላክ እያሰበች ትገኛለች። ሆኖም እዚህ ጋር ደግሞ ታፈሴ ወደ እሷ የቀረበችበት ፊቷ የተመታችው ሰላበጠ በረዶ ይዟላት ወደ ክፍሏ ትሄዳለች። እሷም ምን ነው ዛሬ ልክ አይደለሽም ብላ ትላታለች። እሷም እንባ አይኖቿ ቀሮ ነበረ። ምንድነው እንባ አይኖችሽ የቀረሩት? አራግፊያቸው፣ እንባ እንደዚህ ሲቀመጥ ለጤናም ጥሩ ስላልሆነ እንዲረግፉ አድርጊያቸው ብላ ትላታለች። እሷም እሺ በማለት እንግዲህ አልቅሼ ነበረ እኮ ግን ከአይኖቼ ሊቆሙ አልቻሉም ብላ ካለቻትም በኋላ በአምላክ መጥተዋል ብላ ትላታለች። በአምላክም ሳሎን ላይ ድምፁን ሰምቻለሁ ብላ ትላታለች። በይው ሰጂን ትላለች። ኦ ያንቺስ ባሰ ትልና እንግዲህ ወደ ሳሎን ይዟት ሄዳለች። ሳሎን ላይ ደግሞ እንግዲህ ሄርሜላና በአምላክ ነበሩ። በአምላክንም ታዩና በአምላክዬ ብላ ስትል እንደዚህ አይነት አጠራር አትጥሪኝ ብዬሻለሁ ብሎ ይላታል። ከመንገዴ ላይም ዞር በይልኝ፣ ማታ ምን ነው የኔ ቆንጆ የኔ ፍቅር ስለ ደስ ሲል አልነበር? የማታ የተፈጠረውን እንዳልተፈጠረ አስበሽ ከመንገዴ ላይ ዞር በይ፣ ምን እንዳደረግሽ እሱም ገና ጠይቅሻለሁ ብሎ ይላታል። እሷም እንግዲህ እኔ እወዳለሁ፣ እኔ የምፈልገው የኔና የኔ ብቻ እንድትሆን ነው፣ ሌላ ነገር አልፈልግም ብላ ትለዋለች። እሱም እየተከራከሩና ዞር እንድትል እያላት እያለ ህብስቴ ትመጣለች። ህብስቴንም በአምላክ ያያታል። ምን ሆንሻል? ምን ሆንሽ ነው ፊትሽ ያበጠው ብሎ ሲላትም ከግድግዳ ጋር ተጋጭቼ ነው በማለት ትነግረዋለች። እሱም በረዶ አድርጊበት ብሎ በረዶውን የያዘችውን እኔ ያረግላታለሁ በማለት ሄርሜላ ልታረግላት ስትል እሷ ሁለቱ እጆቹን ሲዘረጉ ለአቤል ለበአምላክ ትሰጠውና በአምላክ እንዲያሽላት ታደርጋለች። ከዛንም እንግዲህ አሸት አድርጎ ብዙም ሳይቆም እንደመጀመሪያው ባደረገው ነገር ህሊናውን ቢሰላለው ጥሏት ይሄዳል። እሷም እጅግ ታዝንና እዛው ታለቅሳለች። ሆኖም አባቷ አለሙ ከቤት እየወጣ ያያታል። ምን ነው ልጄ እዚህ ጋር ምን ታደርጊያለሽ? ፊትሽስ ምን ሆኖ ነው ብሎ ይላታል ማለት ነው። እሱም እንግዲህ ከውርቸሩ ተንሸራትቼ ወድቄ ነው ብላ ትላለች። እሱም ታፈሴን ይጠራና ተንከባከቢያት አላልኩሽም ወይ? ጠብቂያት ልጄ ምንም ነገር እንዳትሆን ብሎ ይላታል። አይ እኔ መቼ ጠብቃት አለው አምላክ ይጠብቃት እንጂ ከእናንተ ጉድ በማለት እንግዲህ እሷም ከመንገድ ላይ ዞር ታደርጋትና ወደ ክላሴ አስገቢኝ ስትላት ወደ ክላሷ ታስገባታለች ማለት ነው። እሷም እንግዲህ ወደ ክላሷ ካስገባቻት በኋላ አሁንም ስለ በአምላክ ማሰቧን አላቆመችም። ለአቤል ትደውልለትና አቤል ለሷ ይደውልላታል። ለሄርሜላ ደጋግሞ ሲደውልላት ሄርሜላ ስልክ አታነሳለትም ነበረ። ሄርሜላ እንግዲህ ስልክ ስላላነሳችለት ምንድነው እየተፈጠረ ያለው የሚለው ነገር ግራ ስለገባው ምናልባት እናቷ ታማባት ሲሆን እንዴ በማለት እየተጨነቀ ነበረ። እንግዲህ እሷ ሳታነሳ ስትቀር
ወደ ህብስት ጋር ይደውላል። ህብስቴ ጋርም ከደወለ በኋላ ምንድን ነው ጓደኛሽ እኮ ስልክ አታነሳልኝም እናቷ ታሞ ይሁን እንዴ ብዬ አስቤ ነው ብሎ ይላታል። እኔ የምልህ በአምላክ አንተ ጋር አለ ወይ ብላ ስትለው የለም በማለት ይመልስላታል። እዚሁ ነው ያለው ግን መሰለኝ ብሎ ታዲያ ምን ሆነሻል? እቤት ልትመጣ ትችላለህ ብላ ስትለው እሺ እመጣለሁ በማለት እንግዲህ ይነግራታል ማለት ነው። እሷም እንግዲህ ስለ በአምላክ በጣም እየተጨነቀች ትገኛለች ማለት ነው። እንግዲህ ስለ በአምላክ እንደዛ በምትጨነቅና በምትጠበቅ ትገኛለች ማለት ነው። ሆኖም እሱም እንደሚመጣ ቢነግራትም ስለ መሬቱም እንግዲህ ጨረታውን 6 ሚሊዮን እንዳዘጋጁና እንደሚያሸንፉ እየነገራት ይገኛል ማለት ነው። በአምላክ ነው የነገረው። በአምላክም እንደሚያዘጋጅ እየተናገረ ነው። ሆኖም እንግዲህ ህብስቴ አሁን ላይ እንደዚህ አይነት ነገር በአምላክም እንግዲህ ያለውን ነገር አንነገራትም ማለት ነው። ሆኖም አሁን ላይ ያሉበት እዮባም ወደዚህ ሊመጣ እንግዲህ እቺ ሄርሜላ አቤት በአምላክ ጋር ትወጣለች። በአምላክ ጋር ከወጣች በኋላ በአምላክ እንግዲህ አሁን ከኔ ጋር ትሆናለህ፣ እኔ የኔ ብቻ እንድትሆን ነው፣ ህብስት ከዚህም በኋላ መተው አለብኝ ብላ ትለዋለች። እንደዚህ አይነት ቃላት እንዳይወጣሽ ካሁን ወዲህ አጠገቤና ዙሪያዬ እንዳለሽ በማለት በንዴት ይናገራታል ማለት ነው። እሱም እንግዲህ ከተናገራት በኋላ እሷም እንደዛ ነው እንዴት ልና ቪዲዮንና ፎቶ ያነሳችውን እንግዲህ ታሳየዋለች ማለት ነው። እንግዲህ በአምላክን እጅግ በጣም ደንግጧል። ምን እየተፈጠረ እንዳለ እንግዲህ እሷ ህብስት ሀሳቧን ልታገባ ነው እንዴ እኔ ነው ማግባት ያለብን እያለች ትገኛለች ማለት ነው። ሆኖም እንግዲህ ዛሬ ላይ ክፍሉ በዚህ አይነት ተጠናቋል። ቪዲዮን አይቶ በአምላክ እጅግ ደንግጧል ማለት ነው። እንግዲህ ጓደኛ ምን አይነት ጓደኛ መያዝ እንዳለብን እንዴት እንደሆነ ያስተምረናል ይህ ድራማ ማለት ነው። እንግዲህ ጓደኛዬ ናት እህቴ ናት ብላ ያቀረበቻት ዛሬ ላይ ደግሞ እያጠቃቻት ነው። ደርሷለች። በቃ እሷ ላይ ትፋት እሷን ዜሮ ለማስቀረት እንግዲህ ህብስቴ እናትና አባት የለም አባት ቢሆን እንጀራ አባት ነው። ከእንጀራ አባትም ደግሞ እንግዲህ እሱን ተባከብሻለሁ ብሎ ነው የሚበሰላላ ወደ እንጀራ እናት ናት ማለት ነው። እና እዚህ ጋር በጣም እያሰቃዩት ያሉት በንብረቷ የተነሳ ነው። አሁን ላይ ደግሞ እንግዲህ የራሴ ጓደኛዬ አጓደኝ ዋልቻት ደግሞ እየተጠቃች ትገኛለች። እንግዲህ እናንተ ደግሞ ያላችሁን አስተያየት ኮሜንት ላይ አስቀምጡ። እኔ ወደታችሁ ሲና ነኝ። ሁልጊዜ ከጎኔ ስለሆናችሁ ሁልጊዜም አክብሮቴ ከልብ ነው እና ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉ። ነበሮች ደግሞ ኮሜንት ላይ አስተያየታችሁን አስቀምጡልኝ። ከወደዳችሁ ደግሞ ሼር አድርጋችሁ ብታበረታችሁ እጅግ በጣም ደስ ይለኛል ማለት ነው። ስለምታደርጉትም ከልብ አመሰግናለሁ። ስለነበረን ቆይታ አመሰግናለሁ እላችኋለሁ። አስተያየታችሁን እጠብቃለሁ እና ውድ ቤተሰቦቼ አንድ የምነግራችሁ ነገር ቆንጂት ዩቱብ ላይ በአማርኛም በእንግሊዝኛም ሰርች ካደረጋችሁ ትወጣላችሁ። ከዚህ ኮሜንት ስር ደግሞ አስቀምጥላችኋለሁ። እሱን ቻናል እየገባችሁ እንድታዩትና እንድትጠቀሙበት ለጓደኞቻችሁ ሼር እንድታደርጉ ስል በአክብሮት እጠይቃችኋለሁ ማለት ነው። ስለ ቆዳችሁ እንክብካቤ፣ ስለ ፀጉራችሁ እድገት፣ ስለተለያየ ስለ ሴቶች ወንዶችን መጠቀም ይችላሉ። ስለዚህ ይህንን ነገር ብትጠቀሙበት እና እኔንም ብታበረታችሁ የሚወዱ እህታችሁን በጣም ደስ ይለኛል ማለት ነው። ስለዚህ ሰዎች ቤተሰቦች ወላጆቻችሁ የማከብራችሁ አበረታቱኝ እላችኋለሁ። በቅንነት ደግሞ ስለምታበረታቱኝ እኔም ከልብ አመሰግናለሁ ማለት ነው። ቀናችሁ ያማረ የተዋበ ደስ የሚል ቀን ይሁንላችሁ። የሚያናድዳችሁ ነገር ሁሉ ከቤታችሁ ይሰወርላችሁ ማለት ነው። ለሌላ ማቆያ መንፈት ይጠብቃል።